መሀሌትና ቅድስት ተደባደቡ። አስደሳቹ ዜና ዝና በፖሊስ ቁጥጥር ስር ዋለ። አሁን ላይ እንግዲህ እነ መድብል የዝናን ወንጀል በሙሉ ለፖሊስ አሳልፈው በመስጠትም ዝና በሕግ እንዲጠየቅና ከዛም ወደ እስር ቤት እንዲወረወር አደረጉ። ዝና በዚህ ሰዓት የሞት ሞት እንደሞተም ተሰማው። ይህ ሁሉ ሳደርግ ይህን ሁሉ እርምጃ ስራመድ ማንም ደፍሮኝ አያውቅም ነበረ። አሁን ግን መድብልና ብሩክ ትልቅ ድፍረት አከናነቡኝ እያለ ሉላን ለማግኘት በሚሯሯጥበት ሰዓት ፖሊሱ እንግዲህ ይዞ ወደ እስር ቤት ወረወረው። በአሁኑ ሰዓት ዝና ስለ ካሊብ ሙሲሳ ሲጠየቅም እማቀው ነገር የለም ብሎ ሸምጥጥ አድርጎ የህግ አካሎችን ካደ። ነገር ግን እነ ብሩክ እነዝና የሚሰሩትን እያንዳንዱን ነገር ስለሚያውቁ የካሊብ ሙሲሳንም ወንጀል አጋልጠው አደንዛዥ እጽ እንዲሁም ደግሞ ሴቶችን እያገተ አረብ ሀገር እልካለሁ በማለትም ብዙ ስቃይ የሚያሳልፍባቸውንና ንብረታቸውንም ገንዘባቸውንም ህይወታቸውንም የሚያሳጣ መሆኑን ስለ ካሊብ ሙሲሳ ሁሉም መሰከሩበት። በዚህን ሰዓት ምን ማድረግ እንዳለበት እንኳ ግራ የተጋባው ካሊብ ሙሲሳ በዝና መያዝ ቢሯሯጥም ግን ደግሞ አማላጭ ስለሌለው ጸጥ ብሎ ከመያዝ ውጭ ዝም ብሎ መሯሯጥን ቀጥሏል። አሁን ሉላን ለመያዝ በተሯሯጠበት አጋጣሚ እጅ ከፍንጅ የተያዘው ዝና ሉላንም ሳይዛት እሱም ወንጀል ውስጥ በመዘፈቁ የገባበት ወንጀል በቀላሉ እንደማይተው ሲነገረውም የመጨረሻ ተስፋ መቁረጥ ላይና ማንም ሰው በእኔ ህይወት ላይ መጫወት መቻሉን ያወቅኩት ዛሬ ነው። ትህትና እንዳለችው መጥፎ ስራ ሄዶ ያጋልጣል ያለችው ለካ እውነቷን ነው እያለ እንግዲህ ያዙ ይልቀቁኝ እያለም ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ተወዳጁ ድራማ በጉጉት ስንጠብቅ የነበረው ምሳሌ ቀጣይ ፓርቲ ዘመተናል። እንግዲህ የዝና መጨረሻ የእስር ቤት ውርወራውን አንድ ብሎ ጀምሮታል። እስር ቤት እንግዲህ ምን አይነት ህይወት እንደሚያሳልፉ እየተረዳቸው ይገኛል። አንድን ሰው አግቶ ማስቀመጥ ምን እንደሆነ ከእስር ቤትም እንደማይተናነስም በውስጡ እየተረዳም ይገኛል። መሀሌት እንግዲህ ቅድስት ባደረሰችባት የትግያ አደጋ ላይ በጣም አሳሳቢና ትልቅ ችግር ውስጥ እንዳለችም ይሰማቸዋል። መድብልና ብሩኬ በመሀሌት እንግዲህ እየተናደዱ ቢገኙም ቅድስት ደግሞ መሀሌት ላይ ያደረሰችው ትልቅ ጉዳት ሁላቸውንም ተጠያቂ እንደሚያደርጋቸው ምንም ጥርጥር የላቸው። ቅድስትን ለምን አትታያትም? ይችኩ የተረገመች ማሰቢያ የሌላት ደንቆሮ ናት ሲል መድብል፣ ቅድስትም ትዕግስቴን ተፈታተነችው፣ በአሁኑ ዝም ማለት አልቻልኩም በማለትም ለነ ብሩኬ ስትመልስ፣ ብሩክም ደጋረግሻ ቅድስት ውርደቷን በራሷ ጊዜ ነው የተከናነበችው። በህግም ከተጠየቅን የፈለገችውን ጥያቄ የጠይቁን፣ ቤታችን ድረስ መታ ስቃያችንን የምታበላና ከዝና ጋር ተባብራ ወንጀል የምትፈጽም አስቀያሚ ሴት እንደሆነች እንመሰክራለን በማለትም ብሩክ ቅድስትን እንግዲህ ወኔ እንድሰማት አደረገ። በእርግጥ መድብል እንደዛ አይነት ነገር አርፋ ማትቀመጥ ከሆነ ማስወጣት ይገባናል እንጂ አሁን ትልቁ ጥላታችን ዝና ስለተወረወረ ምንም ቢሆን እንደዚህ ማድረግ የለባችሁም ነበር አለ። እንግዲህ ጠበቃውን ለማስፈታት ዝና ይህ ሰው የሆነ አካል ጠይቆም
ሳይወድ በግዱ አስፈትቶ ለሱ አስፈላጊ እንደሆነና ሉላን በእጁ ማስገባት እንዳለበት ከጠበቃው ጋር ተባብሮ መንገድ ላይ ባለበት ሰዓት አሁን ላይ እጅግ በሚያሳዝን ሁኔታ እንግዲህ የሱ የወንጀሉ ክስ ይፋ አይኑን አውጥቶ መጥቶ እጅ ከፍንጅ እንዲያዝ ስላደረገው የመጨረሻ እየተናደደ እየተበሳጨ ቢገኝም አማራጭ ስለሌለው በዝምታ ሁሉን ነገር መዋጥ ጀመረ። ትሁትና እንግዲህ ዝናን እገላለሁ እያለች ሽጉጡን ከኋላ አውጥታ እያስፈራራችውና እግሩ ላይ እየተኮሰችበት በነበረበት ሰዓት ግን ደግሞ የእውነት ሳይሆን በህልሟ መሆኑ እጅግ በጣም ያስገርማል። ይሄ ማለት ዝና ወደ እስር ቤት ያየችው ህልም እሷ ደግሞ ከዝና ካሰራት ቤት ወጥታ ነፃነቷን የምታውጅበት ቀን እንደደረሰ ህልሟ በግልጽ አሳያት። ዝና አሁን በፖሊስ ቁጥጥር ስር መዋሉን ስትሰማ በደስታ እንግዲህ ተጨማሪ ወንጀለኞቹንም እንደሱ አይነት አረመኔዎቹንም ተባብረን ወደ እስር ቤት መክተት አለብን። የኔን ህይወት አበላሽተው ስለቀሩ ቤተሰቦቼ 500,000 ብር ተበድረው እኔን አረብ ሀገር ሄዳለች እያሉ በተስፋ እየጠበቁኝ፣ እኔ ግን በነኻሊብ ሙሲሳ ወጥመዴ ታግቼ እዚህ ነው ያለሁት። ስለዚህ ይህን ሁሉ ያደረጉኝን በደል 500,000 ብሬን ህግ እንዳሰጠኝ ይፈልጋለሁ። ምክንያቱም ብዙ ንብረት የማንንም ምስኪን ገንዘብ እየቀሙ ስላጠራቀሙ የሁላችንንም የተገፋነውን እጥፍ ሰርተን ብዙ የምናተርፈውን እዚህ በራሳቸው እስር ቤት ውስጥ አግተው ስላስቀመጡን ብዙ ክፍያ ይገባናል በማለትም ትሁትና እንግዲህ ለፖሊስም ተናገረች። በዚህን ሰዓት ክሷን በመሰረተችበት ምስክር አደራጅ ስትባልም እንግዲህ አንደኛ መሀሊትን፣ ሁለተኛ መድብልን፣ ሶስተኛ ደግሞ የቆጠረችው ብሩክንና ሞገስን አድርጋ እስር ቤት የተከተቱት እያንዳንዱ ያጠራቀሙትን ገንዘብ ከማንም በግፍ እየወሰዱ ህይወታቸውን ያበላሹትን መካሻ እንዲሆን ማንም ሊሸጥ ወይም ሊያሸሽ እንደማይገባ ፍርድ ቤት ደንግጎ አቀረበላቸው። አሁን ላይ መድብልና ብሩኬ የመጨረሻ በደስታ ቢገኙም ከመካከላቸው የማትወጣ መሀሊት ግን እያሰቃየቻቸው የራሳቸውን ህይወት እንዳይኖሩም እያደረገቻቸውና የረበሸቻቸው በመገኘቷ እሷን ከህይወታችን አሽቀንጥረን መውጣት እንችላለን። እናም ብሩክ የወሰነው ውሳኔ መድብል ዝና ስለታሰረ እንግዲህ ከዚህ ቤት አውጥተን መወርወር ነው። ከፈለገች ኻሊብ ሙሲሳ ጋር ሄዳ መስራት ትችላለች። እኛን መጋፈጥ ከቻለ ይሞክረን፣ የሱም እስር ቤት በቅርቡ ስለሚደርስ አታስብ አለው መድብልን። መድብልም እንግዲህ ትክክል ነው ወንድሜ፣ አይቀርላትም። አንተም የገዛ ህይወትህን በእልልታና በደስታ ከቅድስት ጋር ትኖራለህ። ሞገስም ደግሞ እንግዲህ ሲሰቃይ የነበረበትን ንብረቱን ተመልሶለት አሁን በእፎይታ የገዛ ህይወቱን እንደገና በእልልታ ድሬያችሁ ህይወታችሁን ትኖራላችሁ። እኔም ደግሞ አልበሜን አሳትሜ የራሴን ህይወት የምጀምርበት ቀን ቅርብ ነው እያለም ብሩክን እያበሰረ ይገኛል ማለት ነው። ሌላው እንግዲህ ምሳሌ እያቀሳሰረች ማህሌትን አሳብዳ ከቅድስት ላይ እንድትነሳባት አደረገቻት። ምሳሌ እንግዲህ አንድ ጥያቄ ልጠይቅሽ በማለትም ማህሌት ችብስ ገዝታ ለምሳሌ ስትመጣ እማዬ እወድሻለሁ እኮ እያለች ነገሩን ይበልጥ አቀሳስራ እንድትቃጠል በማድረግም ምሳሌና ቅድስትና እንዲሁም ደግሞ ማህሌት አንድ ጋር እንዲያያዙም አደረገቻቸው። እናም እማን ጋር ነው ያደርሽው አንቺ እመሀል ነው ወይ ስትላት ምሳሌን አዎ እመሀል ነበር ማታ። ጧትስ? እሱ አይደል የገረመኝ አለች።
ምሳሌ ማለትማ ይኸውልሽ እማዬ ማታ የተኛሁት ከመሀል ነበር። ጡቷ ደግሞ ስነሳ ከመሀል አይደለሁም አሽቀንጥረው ዳር ነው ያገኘሁት ራሴን ስትላት፣ በዚህን ሰዓት መሀሌት በንደት ጭልል በማለትም ከቅድስት ጋር ሂዳ ጦርነት በመግጠሟ ላታሸንፍም ትልቅ ውርደቷን ተከናንባ አሁን ቅድስት ማንንም የምትፈራበትም ሆነ የምታስብበት የላትም። ምክንያቱም ብሩኬ ቅድስትን የልብ ስለሰጣት መሀሌት ለምታመጣው ነገር ዝግጁ ሆና መጋፈጥ እንዳለባትም ራሷን አሳምናለች። አሁን ላይ በደስታ ህይወታቸውን ለመኖር የተዘጋጁት አዲስ ህይወታቸውን ሀብለው ለመኖርም ወደፊት እየሮጡ ያሉት ብሩክና ቅድስት ግን ደግሞ ቅድስት አሁን ላይ ትዕግስቷን የሚፈታተናት ነገር ቢኖር መሀሌት አንቺን ብሩክ አይፈልግሽም፣ ቢፈልግሽ ኑሮ ይህን ያክል ጊዜ አይተውሽም ነበር፣ ምንም ነገር እንዳላደረጋቸው እርግጠኛ ነኝ እያለችም ስትነዘንዛት እየያዘች እንደንቧይ መሀሌትን ማፍረጥ ጀመረች። ቅድስት ትዕግስቷን መቆጣጠር ለእሷ ከአቅሟ በላይ ስለሆነ በአሁኑ ለመሀሌት ምንም ርህራሄ እንደሌላትና ወደፊትም መሀሌትን ምንም ተስፋና ጊዜ እንዳይኖራት በማድረግ ጥረቷን ቀጥላለች። ቅድስት የታገሰ ሰው ሁልጊዜም አሸናፊ እንደሆነ እንግዲህ ከቅድስት ሁላችንም ተምረናል ማለት ነው። ምሳሌ ደግሞ አሁን ላይ መሀሌትን እንድትቃጠል ማቀሳሰሯ ይበልጥ ለቅድስት ትልቅ ተስፋ መስጠቱ እንደሆነ የሚያስታውቅ ነገር መሆኑን ግልጽ ነው። አሁን ላይ ምን ማድረግ እንዳለባት ግራ የተጋባችው ማለት ዝናም ሲታሰር እሷ የመጨረሻ መጨለል ጀመረች።